ይከብዳል። እንደኔ መዋሸት ብችል እኮ አይከብድም ነበር። وبشر الصابرين الذين إذا أصابتهم مصيبة قالوا ኢኩዬ ግን የዛሬ ዓመት ምን ያህል ደስተኛ እንደነበርኩ ታውቂያለሽ እንዴ? የዛሬ ዓመት እኮ እናንተ አንተዋወቅም ነበር። እሱን እኮ ነው ብለሽ ኢኩዬ። እስኪ የወደፊት ልምሽ ንገሪ። የወደፊት ስሜት ከአንተ ጋር ተጋብተን ልጆች ወልደን ደስ የሚል ኑሮ መኖር። ይሄማ ድብና ያለ ህልም ነው። ይሱዬ ነገ እኮ እኛ ቤት ድግስ አለ። ፋዘር አንድ እንኳን አስቀያሚ ሴት እንዳይገኝ ብሏል። እና አንቺም ላትገኝ ነው? ኧረ እባክህ የኔ ውድ ተው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁም። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም የምጠጣው። ዛሬ ዶክተር ጋር ሄደሽ ነበራ? ምን አለሽ? አየር ቀይሪበት አለ። ሌላ ዶክተር ጋር ነዋ። ታውቂያለሽ በጣም ጣፋጭ እንደሆንሽ። እውነት በዛ መሰለኝ አቅለሽለሽኝ። ማታ የላኩልን ቴክስት አላነበብኩም? የባለፈውን ቀሚስ ግዛልኝ የሚለውን ነው። አዎ አላነበብኩትም። ስማኝማ አንተና ይሳቅ እኮ እኩል ነበር የጋብቻ ጥያቄ ቀርበችል እና ማን ያንተን መረጥኩ? ይሳቅ ታድሉ። ይሱዬ እኔና ያንተ ነገር የሚሆን ነገር አይመስለኝም። ብንለያይ ሳይሻል አይቀርም ካልሽ እሺ። ቢያንስ ምክንያቴን እንኳን አትጠይቀኝም? ሀሳብሽን ብቀይሪስ? እኔ የምልህ አጎት በመኪና አደጋ ነበረ አይሞቱት? አደጋው ግን ከባድ ነበረ። እሱማ ቀላል ነበር። ወይ ተመስገን እንኳን ቀላል ይሆነ። ይኸውልህ ነገር ከጓደኞች ጋር የሆነ ፕሮግራም አለኝና 1 20 ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቅኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? አንተ ያ ጓደኛ ከዛች አስቀያሚ ልጅ ጋር ፍቅር ጀመራ እና እንዴ ጓደኛ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? እምሰና ለመሰለኝ ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔና አንቺ መሀል የሆነ ነገር አይኖርም? ኧረ እኔም ደስ ይለኛል። ምን አይነት ነገር? ግድግዳ ነገር ቢኖር። አንተ ግን አባትህ እዚህ ሜዳ ላይ 2 ከብት ነበራቸው። አረ ተሸጡና እኮ የግል ትምህርት ቤት አስመዘገበኛ። እንዴ 1 ከብት ለማስተማር 2 ከብት ይሸጣሉ እንዴ? የድሮ ፎቶዬን አየኸው? እንዴት አስቀያሚ እንደነበር። ዛሬ ተነሳሹ ነው ግን የሚመስለው። ይሱዬ ትናንትና ስላልተደዋወልን በናፍቆት ልሞት ነበር ብታይ። እና ለምን ተውሽው? እንዴ እኔማ ስራ ይበዛብሃል ብዬ ነው ያልደወልኩልህ። ኖ እኔ መሞት ነው ያልኩሽ።